ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ ተግባራዊ እንዲሆን ትዕዛዝ አስተላልፈዋል። በአዋጁ ላይ እስከ ሞት ድረስ እንደሚያስቀጡ ከሰፈሩት የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት፣ በህዝብና በመንግስት ተቋማት ላይ የሚደርስን ጉዳት ነው። ከጠላት ጋር መተባበርና ሚስጥር የማሹለክ እንዲሁም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስም እስከ ሞት የሚያደርስ ቅጣት ያስፈርዳሉ። በተጨማሪም አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ደንግጓል። ዜና እረፍት። ወይዘሮ አዳነች በርሄ አረፉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የአገሪቱ ማስታወቂያ ሚኒስቴር አስታወቀ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። የትግራይ ክልል ምክር ቤት ሞትንና እድሜ ልክ እስራትን ጨምሮ ሌሎች ቅጣቶችን የሚበይን ወታደራዊ ግዳጅ አዋጅን አጸደቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ ተግባራዊ እንዲሆን ትዕዛዝ አስተላልፈዋል። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ ነው በሚል የወጣውን አዋጅ ያጸደቀው ግንቦት ወር ላይ ነበር። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ኃላፊዎችም ስለ አዋጁ ለፍትህና ጸጥታ አካላት ስልጠና ሲሰጡ ቆይተዋል። አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም ወደ ስራ የተመለሰው ምክር ቤት አፈጉባኤ ምህረት በረሃ ለክልሉ ፍትህ ቢሮ በጻፉት ደብዳቤ ህጉ ተግባራዊ መሆን እንዲጀምር መመሪያ ሰጥተዋል። በትግራይ ክልል ከፍተኛ ፍርድ ቤትና የፖሊስ ኮሚሽንም በግልባጩ ላይ ተጠቅሰዋል። አፈጉባኤዋ በደብዳቤያቸው በባለፈው ጉባኤያችን የጸደቀው 46 ገጽ የያዘ የትግራይ ህዝብ ህልውናና የደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ በጊዜያዊነት እየሰራችሁበት እንድትቆዩ እናሳስባለን ብለዋል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፉ የሰብአዊ መብት ተቋም ሁማን ራይትስ ዋች ተቃውሞ ደርሶበታል። ሁማን ራይትስ ዋች ማክሰኞ ቀን ባወጣው መግለጫ ህጉን ጨቋኝ ሲል ገልጾታል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበት እና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣንን የሚሰጥ እንደሆነ ገልጿል። አዋጁ ግልጽ ያልሆነና እጅግ የሰፋ ቋንቋ መጠቀሙን የገለጸ ዓለም አቀፉ የሰብአዊ መብቶች ተቋም ለተለያዩ ጥፋቶች እስራትንና የሞት ቅጣትን ደንግጓል ሲልም ተሰምቷል። በተያያዘም ዜና ብዙ የአፍሪካ ቀንድ ተንታኞች ይህ አዋጅ የወጣ በትግራይና በፌዴራል መንግስት መካከል ያለው የፖለቲካ ውጥረት በጨመረበት ወቅት መሆኑን ያስገነዝባሉ። ይህ አዋጅ ከ2022ቱ የፕሪቶሪያዊ ሰላም ስምምነት በኋላ የተፈጠረውን የተረጋጋ ሁኔታ እንዳያናጋው የሚያሰጋ መሆኑን ይጠቁማሉ። የአዋጁ ደጋፊዎች ደግሞ ትግራይ አሁንም ከፍተኛ የደህንነት ስጋት ውስጥ እንዳለች በመግለጽ የመከላከያ ኃይልን ለማደራጀትና ለማጠናከር የህግ ማዕቀፍ ያስፈልጋል ይላሉ። ይህ እንደ መከላከያ እርምጃ እንጂ እንደ ጦርነት ጥሪ እንደማያቀርቡትም ይገልጻሉ። በአዋጁ ላይ እስከ ሞት ድረስ እንደሚያስቀጡ ከሰፈሩት የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት፣ በህዝብና በመንግስት ተቋማት ላይ የሚደርስን ጉዳት ነው። ከጠላት ጋር መተባበርና ሚስጥር የማሹለክ እንዲሁም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስም እስከ ሞት የሚያደርስ ቅጣት ያስፈርዳሉ። በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመል እና የትግራይ ጦርን እንዲከዱ ማነሳሳትም እስከ ሞት ድረስ ከሚያስቀጡ ጥፋቶች መካከል ተጠቅሰዋል። በተጨማሪም አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ደንግጓል። ይህን ለማድረግ ፈቃደኛ ያልሆነ ግለሰብ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታው እንዲፈጽም እንደሚደረግም በህጉ ተቀምጧል። አዋጁ ወደ ኋላ ተመልሶ የትግራይ ጦርነት ከተጀመረበት ከጥቅምት 24 2013 ዓ.ም አንስቶ በተፈጸሙ ድርጊቶች ላይ ጭምር ተግባራዊ እንደሚሆን መገለጹ መሰረታዊ የህግ አወጣጥ መርህን ይጥሳል የሚል ትችት እንዲነሳበትም አድርጓል። በህወሓት ሊቀመንበር ዶክተር ደብረጽዮን አማካኝነት የክልሉ ምክትል ፕሬዝዳንት ሆነው የተሾሙት አማኑኤል አሰፋ ግን ከሰሞኑ ስለ አዋጁ በተሰጠው ስልጠና ላይ ባደረጉት ንግግር ህጉ ገና በሂደት ላይ ያለ የማጠልሸት ዘመቻ ተከፍቶበታል ሲሉም ወቅሰዋል። የአዋጁ ድንጋጌዎች መታየት ያለባቸው በመደበኛ ሁኔታ ውስጥ እንዳልሆነ የተናገሩት አማኑኤል መታየትና መተርጎም ያለበት በተጨባጭ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረገው ትግል አንጻር ነው ማለታቸውም የክልሉ ፕሬዝዳንት ጽህፈት ቤት አስታውቋል። ለ2 ዓመት በትግራይ ለተካሄደው ጦርነት ምክንያት ከነበሩ ጉዳዮች ውስጥ አንድ የነበረውና ተቀባይነቱን ባጣው ምርጫ ተመስርቶ የነበረው የክልሉ ምክር ቤት ጊዜያዊ መንግስቱን ተክቶ ስልጣን ከያዘ በኋላ በክልሉ ውጥረት ተፈጥሯል።
ህወሓት በሚመራው አስተዳደር በፌዴራል መንግስቱ የተሾሙት የጊዜያዊ አስተዳደሩ ፕሬዝዳንት ከስልጣን ካነሳ በኋላ በክልሉ ውስጥ ሌላ ዙር ሊከሰት ይችላል የሚል ስጋት ነግሷል። የፌዴራል መንግስቱና ህወሓት ጦርነት ለመጀመር በመዘጋጀት እየተካሰሱ ሲሆን ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ እየተካሄደም ይገኛል። ዜና እረፍት። ወይዘሮ አዳነች በርሄ አረፉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የአገሪቱ ማስታወቂያ ሚኒስቴር አስታወቀ። ከኤርትራ ነጻነት አንስቶ ከ35 ዓመታት በላይ በብቸኝነት ኤርትራን እየመሩ ያሉት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ አፈወርቂ እናት ያረፉት ሰኞ ዕለት ነበረ። ሮብ ሰኔ 17 2018 ዓ.ም አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው ቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስቴር በማህበራዊ ሚዲያ ገጹ ላይ አመልክቷል። የፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ ከባለቤታቸው ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆችን ያፈሩ ሲሆን 9ኙ ለነጻነት በተካሄደው እንቅስቃሴ ውስጥ ተሳታፊ እንደነበሩ ይነገራል። እንደ ቢቢሲ ዘገባ ወይዘሮ አዳነች በኤርትራ ውስጥ ጦርነቱ በሚካሄድበት ወቅት ወደ አሜሪካን ሄደው የኖሩ ሲሆን ኤርትራ ነጻ ሀገር ስትሆን ተመልሰው እስከ ህልፈተ ህይወታቸው ድረስ በኤርትራ ኖሯል። የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ወስዳችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜም ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ ማህበራዊና ሌሎች ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜና እና ሰበር መረጃዎች በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።